ያለ እውነታ ነው። ኢትዮጵያ ውስጥ አሁን ያሉ እናቶች ተበድለው ብሶታቸውን ህመማቸውን በውስጣቸው አምቀው የሚኖሩ እናቶች እንውጣና እንናገር ቢሉ እንደው ነፍ ህዝብ አይወጣም። የት ግን የኢትዮጵያ ሴት የባሏን ገመና ደብቃ ላይፏን ደብቃ ችግሮችን ደብቃ ፈገግ ብላ ተከፍቶ እንደተደሰተ ሰው ተርቦ እንደጠገበ ሰው ተጠምቶ እንደጠጣ ሰው ሆና ታልፋለች እንጂ ሀራስ ቤት እንኳን የሚታሹ ብዙ እናቶች የሉም ጋይስ? አሉ። ሰላም ሰላም ሰላም! ውድና እየተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ደህና። እኔ ጋር ሁሉም ሰላም ነው። እግዚአብሔር የተመሰገነ ይሁን። ጤና እንዴት ነው? ስራ እናንተናስ እንዴት ናቸው? ደህና ናቸው? እኔ ያለሁላችሁ። ዛሬ እንግዲህ በአንድ ቪዲዮ ወይም በአንድ ሀሳብ ወደ እናንተ መጥቼላችኋለሁ። እናንተ ደግሞ ቤቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ዛሬ እንግዲህ የመጣሁበት ዋነኛ ሀሳቤ ምን መሰላችሁ? እኛ አበሾች ስንባል የሰው ልጅ መጥፎ ነገር ግን እናረጋለን። መልካም ነገር ለምን አይጋነንም? መልካም ነገር ለምንድን ነው የማይጋነነው ግን ጋይስ? ለምንድን ነው? በነገራችን ላይ ያው እንግዲህ ሰሞኑን እንደምታውቁት ቲክቶክም ላይ ምናምን ወዝወዝ የሚል አንድ ቪዲዮ አለ። እሱ ደግሞ እንግዲህ ያው መቅዲ ሾው ላይ በመቅረብ እንግዲህ ባለቤቱንም እንዲሁም የኢትዮጵያን ሕዝብ ይቅርታ ጠይቋል። እውነት ለመናገር እንደ ማንኛውም ሴት ወይም እንደ ማንኛውም እናት እውነት ለመናገር የሰራው ነገር ይከፋል። ግን ደግሞ ሙሉ የይቅርታውን ሙሉን ቪዲዮ ያው መቅዲ ሾው ላይ ካያችሁት ትምህርት ነው ማለት። ያው እኛ አበሾች ስንባል ብዙን ጊዜ ነገሮችን በሆነ ወይ በድራማ መልክ ወይ በፊልም መልክ ብቻ በሆነ ነገር ካልነገሩን ቶሎ የመቀበል ነገር አይኖረንም። እውነት ለመናገር ይህንን ቪዲዮ ሳይሰራ እንዲህ አይነት ሴቶች አሉ፣ እንደሚያደርጉ ወንዶች አሉ እና ተው ብሎ ቢል እንሰማውና የዚህን ያህል ቪዲዮ ቫይራል ይወጣ ነበር? ነው አይወጣም። ስለዚህ የሰው ልጅ ከመንቀፍ ብቻ ሳይሆን በሆነም በኩል ደግሞ ያደረገበትን መንገድ እሷንም ጎርቷታል፣ እንዲሁም እኛን ሴቶችን በሙሉ ልቦናችንን ነክቶናል ያደረገው ድርጊት። ግን ደግሞ በቃ ፕራንክ ነው ጋይስ። የማያገባን የሰው ቤት ውስጥ ገብተን እንዲፈተፈትን በጣም ማለት ነው። እኔ ኮሜንት ላይ አንዳንዶቻችሁ ሞት ታስቁኛላችሁ። ወደ ይፋቱላ የሚላሉ አይገርማችሁ እንዴ? ምንድነው እሱ? ምን ነው? በቃ ተናገር አይደል እንዴ? ፕራንክ ነው። ከፕራንክም አልፎ እንግዲህ እሷንም ይቅርታ ጠየቀ፣ የኢትዮጵያ ሕዝብንም ይቅርታ ጠየቀ። እንዳያሳዘንኳችሁ ይቅርታ አለ። ግን ደግሞ እናንተ የተሰራበት መንገድ ለምን መማሪያ ነው አይደለ? ለምን እኛ ሰዎች ስንባል እውነታ ለምን እንሸሻለን? አሁን ኢትዮጵያ ውስጥ እንደዚህ አይነት ወንዶች የሉም? እንደዚህ እንጢፍ ነው ያሉት። አይገርማችሁም? እውነት እንዴ እንጢፍ ሚስቱን አይደለም ይሄ እንዲሁም ገዝቶ አርግቶ አብልቶ እያረሰ ያለ ወንድ ነው። ምንም የቤት እንትን ሳይሟላላት እንደፈለገው አራስ ቤት ተኝታ የሚቀጣ ስንት አይነት ደደቦ እንዳለ። ስለዚህ እውነታን ለመጋፈጥ እንትን አንበል፣ እውነታን እንጋፈጥ። በቃ እውነት መማር ያለበት ሰው ይማራል። አይደለም ሌላ ማህበረሰብ ራሱ ፕራንክ አድራጊው ራሱ ከዚህ በኋላ ከዚህ በፊት እውነት የሚጎዳት የሆነ ነገር የሚሰራ ቢሆን እንኳን ከዚህ በኋላ አይሰራም። ለምን? የሴት ልጅ ጥቃት በዚህን ያህል ህዝብ የሚቃወም ከሆነ የሴት ልጅ ልብ በዚህን ያህል እንዳይሰበር የሚያስፈልግና የሚፈልግ ህዝብ ከበዛ ጋይስ እኛ የሚሰብረን አለመኖሩ ነው የምንፈልገው። እና ያው ቪዲዮ ለብዙ አይሆኔ ለሆኑ ወንዶች የሚሆን ቪዲዮ ነው እውነት ለመናገር። ምክንያቱም ሚስትህ በአንተ ኃላፊነትና ስር እንደመሆኗ አንተን እንደመጠበቋ ለቤቷ አባወራ እንደመሆነ ሚስትን መንከባከብ አለብህ። ስለዚህ ዋናው መልእክት ያ ነው። ይሄ ሚስቶቻቸውን ለማይንከባከቡ እቤት ሚስቱ አራስ ቤት ተኝታ እየወጣ ሚንዘላዘል ስንት አለ። እሷ አልጋ ላይ ተኝታ እሱ መሬት ላይ የሆነ ወይ ሰራተኛ ወይ ዘመድ ብሎ አቅፎ የሚተኛ ስንት ድንጋይ ራስ አለ። ጋይስ ያለው ነው የሀገራችንን ታሪክ እንደማያውቅ ሰው አያድርገን። ስለዚህ በጣም የዚህን ያህል ሊሰማን አይገባም። ከላስ ይቅርታ ነው። ዛሬ ቀን ሙሉ ሲወዛወዝ ሰው አይኑ ውስጥ ከተትኩ አለችው ምን አለችው። በቃ የምትወዱት ሰው የሆነ ነገር ሲላችሁ ይከፋችኋል። እንኳን እሷ ባሏ እያኖራት ያለው
ብዙ ነገር የሚታወቁት አይደለም እኛ የማናቀው በሚዲያ ላይ የምናቀው ውስጣችን ተነክቷል አይደል እንዴ? ውስጣችን ተነክቷል እኮ እንዴት በዚህ ልክ ብለን እኛም ፈርደናል። ስለዚህ ፍርዳችን ደግሞ እንዲገንን ያለ ባይሆን መልካም ነው። ያለ እውነታ ነው። ኢትዮጵያ ውስጥ አሁን ያሉ እናቶች ተበድለው ብሶታቸውን ህመማቸውን በውስጣቸው አምቀው የሚኖሩ እናቶች እንውጣና እንናገር ቢሉ እንደው ነፍ ህዝብ አይወጣም። የት ግን የኢትዮጵያ ሴት የባሏን ገመና ደብቃ ላይፏን ደብቃ ችግሮችን ደብቃ ፈገግ ብላ ተከፍቶ እንደተደሰተ ሰው ተርቦ እንደጠገበ ሰው ተጠምቶ እንደጠጣ ሰው ሆና ታልፋለች እንጂ ሀራስ ቤት እንኳን የሚታሹ ብዙ እናቶች የሉም ጋይስ? አሉ እኮ። እና በቃ የሆነ ነገር ስናይ ለምንድነው በዛ ልክ እዛ ሰው ላይ ልንፈርድ የምንሞክረው? በቃ ሰራ ይቅርታ ጠየቀ አይደል እንዴ? በቃ ይቅርታ ከጠየቀ ይቅርታ ጠየቀ። እግዚአብሔር ልጆቻችሁን ያሳድግላችሁ። የወጣት ምርቃት ይደርሳል። እኔ ያዛውን ልመርቃችሁ። እውነት እግዚአብሔር ልጆቻችሁን ያሳድግላችሁ። በቃ ያለ መከባበራቸው ደስ ይላል። እውነት አይታችሁታል፣ መከባበራቸው ደስ ይላል። በቃ ያችን ትንሽ ነገር ይዘን አንድ ቀን የተሰራቻችን ቪዲዮ ይዘን ናብጠረጠር ግን የይቅርታ ቪዲዮ የዛን ያህል ቫይራል አይወጣም። ለምንድን ነው ግን እኛ አብሾች ወሬኞች ሆን ነው? የሬን እኮ ወሬኞች ሆነን ኦ ማይ ጋድ መጥፎ ነገር ለማባዛት የሆነ ነገር ለማለት ሼር ለማድረግ ለመሳደብ አቤት ችኮላችን። ግን መልካም ነገር ላይ ለምን እንደዚህ አንሮጥም? መልካም ነገር ላይ ለምን እንደዚህ አንሰራም እንዴ ጋይስ? በቃ ያለ እውነታ ነው። ኢትዮጵያ ውስጥ ደልቷት የምትኖር እናት ከስንት አንድ ነች ያለችው። እንደዛ ይሄን ያህል በላሽ ብሎ ስለማይገምታት ነው። ይሄን ያህል በላሽ ብሎ ስለማይናገር ነው። ይከብዳል። በዚሁ አጋጣሚ ግን መማር ያለብን ነገር ምንድነው? እኛ ሴቶች መስራት አለብን። የወንድ ልጅ እጅ መጠበቅ የለብን። ቢከፋም ቢለባው ሆኖት ትንሽምቱን ትልቅምቱን ስራ መስራት አለብን። አንሳቀቅም። ስራ ከሰራን የራሳችን የሆነ ነገር ከያዝን አንሳቀቅም። በቃ ዋናው ቁም ነገር አሁን እቺ ልጅ በፕራንክ መልክ ቢሆን ሊሰማት የቻለው እሷ ቤት ቁጭስ ብላ ስለሆነ የቤቱን ያለውን ነገር ሁሉ እሱ ከቨር ስለሚያደርግ ነው ሊሰማት የቻለው። ተግባባል። ግን እናንተም ደግሞ ሰርታችሁ ከቨር እኩል ለኩል ሼር በማድረግ ህይወትን ስትቀጥሏት የዚህን ያህል ለፕራንክም እንኳን ላይመች ይችላል። ገብቷችኋል? አያገኝም ቦታ ለፕራንክም እንኳን ማለት ነው። ስለዚህ ከዚህ ቪዲዮ እኛ ሴቶች መማር ያለብን መስራት እንዳለብን ነው። ከነሱ እኩል ለቤታችን መጣር እንዳለብን። የፈለገ ነገር ቢሆን አንገመትም። እጃችን ላይ ሳንቲም ሊኖረን ይገባል። ቅፌ መጣል እና እሱ ነገር ነው ከኛ የሚጠበቀው። ለወንዶች ደግሞ ምንድነው አንዳንድ ድንጋይ ራስ ወንዶች ደግሞ እንዲያዩት የሚጠበቀው ሚስት ማለት አንተ ኃላፊ ሆነ የምታስተዳድራት፣ አንተ አባወራ ሆነ፣ አንተ የቤቱ የበላይ የቤቱ ራስ ሆነ የምታንቀሳቀሳት ታዛዥ ሚስትህ ናት። ስለዚህ ሚስትህን በተቻለ አቅም መንከባከብ፣ ላለማስከፋት፣ ለደስታዋ እንጂ ለሀዘኗ ምክንያት አለመሆን ነው ያለብህ የሚል ትልቅ መልእክት አለው ፕራንኩ ማለት ነው። ስለዚህ ጋይስ መጥፎ ነገር ብቻ ለምንድነው የምንወስደው? መጥፎ ነገር ብቻ አንወሰድ፣ መልካም ነገርም እናስብ። የሆነ ነገር ስናይ ከመጥፎ ጎኑ ብቻ ሳይሆን ከጥሩም ጎኑ አስቡት። የኔ እናት እኔ በጣም ነው ያሳዘነችኝ። የምር ሰው አይን ውስጥ ከተትኩ አይደለ? ይሄ እናንተ አይገባም። የሰው አይን ውስጥ ከተትኩ እና ይቅርታ መጠየቅ ያለብኝ እኔ መጠየቅ ያለብሽ። ምክንያቱም አላማው ትልቅ ስለነበረ አላማውን አሳክተናል። ማልቀስ አይጠበቅብሽም። አይ ነው አንቺ እንዲሰድቡሽ የሚሰማኝ ስሜት ገባሽ አይደል? ስለዚህ ነገሮች ሆነዋል። እግዚአብሔር ደግሞ ነገሮችን በምን መንገድ እንደሚያመጣው አናውቅም። ስለዚህ ወድሻለሁ። አይንሽ ላይ ደግሞ በደስታ እንጂ በሀዘን እንባ አይጠልቅም። እሺ አታሳዝንም? ማለት በቃ የምትወዱት ሰው ምንም ይበላችሁ ምንም ያድርጋችሁ የእውነት በደልም እንኳን ቢሆን ሌላ ሰው የዚህን ያህል ሌላ ሰው ሲናገርባችሁ ይከፋል። ግን ደግሞ እኛም የተናገርነው ያው ለሷ ካለን ነገር አንፃር ነው። ምክንያቱም ሴትም አይደለን፣ ለዛ ነው
እና እንግዲህ ብዙ ሚዲያ ላይ ወጣችሁ ራሱ የተንጫጫችሁ ብዙ ወንዶች አላችሁ ለሚስቶቻችሁ ጥሩ ክብር ያላችሁ እንደምትሆኑ ተስፋ አድርጋለሁ። ያው ዝም ብላችሁ ማትሰደቡ ትሆናላችሁ ብዬ ተስፋ አድርጋለሁ። ያው በቃ ለቤታችሁ ምክንያቱም በዚህ ቪዲዮ ሊናደድ የሚችለው ንጹህ ሰው ብቻ ነው እውነት ለመናገር። ለምን አንድ የተበደለች ሴት ናት የሚሰማት፣ ሁለተኛ ነገር ደግሞ የማይበደል ወንድ ነው እንዴት የዚህን ያህል ሚስቱን ይፈትናል ብሎ ሊናደድ የሚችለው ማለት ነው። ስለዚህ ያው እንግዲህ እውነትም እንደ ኮሜንቱ ልጁን እንደ መስደባችን ጥሩ ሰዎች በበዛን ብዬ ተመኘው። ለማንኛውም ያው ይቅርታ ብሏል። ስለዚህ እኔ የራሴን ይቅርታ አድርጌልሃለሁ። አሪፍ መልእክት ነው ያው ለሚገባው ሰው አሪፍ መልእክት ነው ያስተላለፍከው። እንዲሁም ደግሞ ብዙዎች ይቅርታ እንደሚያደርጉለት ተስፋ አድርጋለሁ። በድጋሚ ለቤት አዲስ የሆናችሁ ሰብስክራይብ ያረጋችሁ፣ ላይክ ሼር ያረጋችሁ፣ የተሰማችሁን ደግሞ ሐሳብ እየሰጣችሁ አብራችሁኝ ስለቆያችሁ እናመሰግናለን። እወዳችኋለሁ። ባይ